ይረብሻ ምናምን እንዳይፈጠር ብዬ ነው እንጂ እኔም ያንን ነገር ፈርቼ ነው በጠባይ በሰላማዊ መንገድ እያወራሁት የነበረው ማለት ነው። እሷ ግን ያንን ነገር መረዳት ሲጀመር ልመጣ ነበረ መቀስ ህዳባቸው ነው እንጂ ብዙ ነገር ተስማምተው ተለምነው እሷ አሁን ተከትላ ለምን ሄደች? ልጅ እኮ መኪና ውስጥ መቀመጥ ይችላል። መኪና ውስጥ አስተኝቶት አይሄድም እንዴ? ለምን ተከትለው ሄደች? እኔ እኮ የሚነገረኝ ነገር እኔ እኮ ድራማ እየሰሩ ነው። በቃ ዛሬ የመጨረሻ ወይ ቻናል ይለቀቃል የሆነ ነገር በቃ እንደዚህ እየተባለ እነዚህ ሰዎች አልገቡኝም ማለት ነው። ቤተሰብ ሁሉ የሚለው አሁን አብየለ ራሱ ተስማምቷል። በቃ ከሄርሜላ ያርቅ ማለት ነው። ደስታንም እዚህ ሀሳብ ውስጥ ተንተርሰሽ እዚህ ድረስ መምጣት ድረስ የመጣሁት እንኳን አሜሪካ የመጣ ከምንም የመጣ አይደለም አሉ። ገንዘብ እሱ እንደዚህ አይነት ተግባር ከሰራ እኮ እዚህ ቤት ላይ አይደለም እያደረገ ያለው። መብትሽ ነው። በዚህ ቤት ላይ እንደዚህ አታደርግ ብትይውና ያን ሀሳብ ሳይቀበል አልቀረም አይደል? እንደ እሱ ወንድምየውም ሳምንት በቃ ሳምንት ያው ድራማ ይቀጥላል ማለት ነው። ከዛ በኋላ ይህን ያሰብልት ይመስለኛል። አቤል አንተ ስነስርዓት ዋለህ ራሱ ናፈቀክ ሰናከውኑ በእርግጥ የሚናፈቅ ልጅ ነው። ልጁ ራሱ በጣም ነው የሚያሳሳው። ቤቴ የተለቀቀው ያቤል ማለት ነው። በቃ ስመጣ ደግሞ ማለት ነው አሁን በዚች አሳቦ ማለት ነው ለዋሱ ምናምን በቁንጣ ነች አሸብረቃ ምናምን ነገር አባቴ አበላቸው ብልጥ ናቸው። በቁንጣ ምናምን ነገር ነው የወጣሁት ልጄን ዛሬና ያው ከአሁኑ ፏድ ምትሽርቅ ካላላ ያወጣም ሄርሜላ ሰላም ትላቸዋለች። ሰላም እኮ አላልሻቸውም። ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ፏ ብልጭ ብለሽ በሌሊቱ ጠጉር ቤት ሄደሽ እንደዚህ ፏ ብልጭ ብለሽ የጠበቅሽው ብቻውን ይመጣል ብለሽ ነበረ። ያው እንትሏ ተከትለው መጣች ማለት ነው። ሞግዚትሽ እኮ ነች። ምን ሆነሽ ነው እንዴ? ሞግዚትሽን እንደዚህ እንትል ትያለሽ እንዴ? ታያት እንጂ ልጅሽን ይዛልሽ መጣች እኮ ሞግዚትሽ ነች። ሩታዬ ሞግዚትሽን እንደዚህ ማመናጨቅ የለብሽም። ሞግዚትሽ ይህን የመሰለ ልጅ እንዲህ አሽቀልቅሮ ልጁን ይዞት መጣ ማለት ነው። አብረው እያደሩ ያው በስቡ እዛችሁ ቆይተው እኮ ነው እዛችሁ ቆይተው መኪና ውስጥ በቃ እኔ እኮ የሚገርመኝ ነገር የሚሰሩት ድራማ እንትን ትወናቸው ራሱ ትወናቸውን እኔ ያደነኩት ትወናቸውን ነውና ለማንኛውም ሁሉም ነገር ይችን ሳምንት ታያላችሁ ማለት ነው። እንደዚህ በቃ ሄርሜላም የራሷን ኑሮ አላት ምናምን ብለው በዚህ እንዴ ሄርሜላ እኮ የአቤል ነች። በነገራችን ላይ እኮ ለእንትሉ ተብሎ ነው እንጂ ሄርሜላ የአቤል ነች። ስተዋትም የአብርሃም አይደለችም። ግን በዛ በጨለማ ከአቤል ጋር መገኘት 5 ሰዓት ጋር አልፏል። እንዴት ነው እንዴ? ምን የተቀልዳላችሁ እንዴ? ስለዚህ አቤልም አሁን እኔ ቃል እገባለሁኝ አንተ ሩታን አስተካክላት ይስተካከሉ እንጂ እኔ ቃል እገባለሁ እናንተ እህታችሁን አስተካክሉ። እኔ ሄርሜላን በአንድ ቀን ነው እንትን ልምላት ብሏል። ያው ሄርሜላ የሽታልሽ እንግዲህ ያው እየተመከረብሽ ነው፣ እየተዶለተብሽ ነው። ይሄን ቪዲዮ መቼም ታይዋለሽ ብዬ አስባለሁ። እንግዲህ ዛሬ አቤል ጉዱ ነው አቤል ጉድህ አቤል ጉድህ። እና ለማንኛውም ልጇን መልሶላታል። ልጁን መለስን ብለዋል አብለው እያደሩ ልጁን እንደዚህ እናቴ እና ካለ እናት እንደዚህ በቃ እንደዚህ ኧረ ተው አትቀልዱ እናቴ። ቀልዱስ ቀልድ ነው ብሏል እንትላ የሀገሬ ሰው ያ ማን ነበር? ስለዚህ ቀልዱስ ቀልድ ነው እና እኔ እውነት አይመስለኝም ማለት ነው። አንተ ሴትዮ ደግሞ ዛሬ 2 ስልክ ነው የምትጠቀሚው ትለኛለች። ናገባት እና ውድ ቤተሰቦቼ እኔ እውነትም እየመሰለኝ አይደለም። ልጁም እናቱ ጋርና አባቱ ጋር ነው ያለው። ይችም ያው ለሞግዚትነት መታ ነው ዛሬ ልጁን ይዛ ማለት ነው። ሩታ ወደ ያለው ነበር። ሰሞኑን እኮ ቤታቸው ሰርታ አያውቁም። ቪዲዮ ማለት ነው። ቤቷ ሰርታ ታውቃለች የለችም ቤቷ። ስለዚህ
ዛሬ ቀድማ ሩታ ገባች፣ እነሱ ከኋላ መጡ ማለት ነው። በሚገርም ሁኔታ የድራማው እንትን። ስለዚህ እውነትም አይደለም አልተጣሉም። አብርሽና ሩታ ታርቀዋል። አብረው ነው ያሉት፣ አብረው ነው። ግማሹ ልጁን ይዞ ጠፋ ይላሉ፣ ግማሹ እንደዚህ ሆነ። የኛ ሰው ግን የኛ ሰው አረ የኛ ሰው ጉስ እንደውሽ ምን እንደሚሻለን አላውቅም። እንደ የኛ ሰው የማያወራውና የማይለው ነገር የለም። እኔ በጣም ነው የገረመኝ። እንደው ከማትጠብቋቸው ሰዎች እኮ ነው ውሸት የምትሰሙት። ከማትጠብቋቸው ሰዎች ልጁን ይዞ ጠፋሉ፣ ልጁን ይዞ ሄዳሉ፣ ልጁን ይዞ ከሄርሜላ ቤት ገባሉ። ያላሉት የለም። ኧረ መብሩክ ብለናል። ውይ አትዋሹ፣ አትዋሹ። እና እኔ እንደው እኔ እንጃ እኔ አላውቅም። እንደው እግዚአብሔር ሁሉን ነገር ያስተካክልልን። በውሸቱም በእውነቱም የምናወራው ማለት ነው። ለዚች እድሜ አይታችኋል እንግዲህ እህታችን ያችን የመሰለች ፍልቅልቅ ራሷን አጠፋች። እንደሱን እያየን እንኳን ትንሽ ብንማር ምን አለበት? አረ ተው ተው፣ ለገንዘብ ብለን አሁንስ እንደው ሞት ነው። እግዚአብሔርን ከኔ ጀምሮ እንደው ምን ልናገኝ እንደሆነ አላውቅም። እንዲሁ እሷ እንኳን ምንም እግዚአብሔርን ብቻ ነው ስታመሰግን የምናያት ቲክቶክ ላይ እንግዲህ ስትዘምር መዝሙሮች ስታቀርብ ስትስቅ ስትጫወት እንዴ ከትናንት ወደ ራሱ እኮ የሆነ ቪዲዮ ለቃለች። እንደው በእናታችሁ እኔ እሷ ልጅ እንደው ምን ሆና እንደሞተች ብቻ እኔ እንጃ። ራሷን አጠፋች ይባላል እንጂ እኔ አይመስለኝም። እኔ በጣም ነው አንጀቴን የበላችኝ እግዚአብሔርን። እስካሁን ድረስ በቃ ከአይኔም ከህሊኔም ልጠፋ አልቻለችም። ማለት እኔ እከታተላታለሁ። በነገራችን ላይ ፎሎ አልጊያታለሁ፣ ቪዲዮ ይመጣልኛል ስትለቅና በጣም ነው የምከታተላት። ግን እንደ በቃ ዛሬ ራሱ ያ ሁሉ ቲክቶክ ላይ እንደዛ ተለቁ እኔ አለማመኔ ደግሞ እኔ እኮ የሆነች ልጅ የምትለቃለች በጣም ጎበዝ ልጅ ዱባይ ነው የምትኖረው፣ ግን በጣም ነው የምወዳት እሷ ልጅ ማን ነበር ስሙ? እና ብዙ ነገሮች ነው ስለዚህ ሀገር ነው በቃ የምትሰራው እና በጣም ጎበዝ ልጅ ነች እና ብዙ ነገሮች ትናገራለች። እና የእሷ ልጅ ተሰማው በኋላ ነው ያመንኩት። ለዚች እድሜ ተቃጠርን እኮ ተቃጠርን በእናታችሁ። አብርሽና ሩታ እንግዲህ እኔ በቃ የልጅቷን እንትን ቪዲዮ ራሱ መስራት አስጠልቶኛል። የልጅቷን ሞት ሰምቼ አይቼ ስለ ሌላ ሰው ማውራት ጠፋብኝ፣ በቃ ጠፋብኝ። እኔ እንጃ አንጀቴን በላችሁ። እግዚአብሔርን ነው የምላችሁ። ገና ትንሽ ልጅ እኮ ነች። ገና ብዙ ነገር የሚጠብቃት እኮ እና አንዳንዴ ስደትን ስታስቡት አንጀታችሁ ቅጠል ይላል። እንደኔ እኔ ቅጠል ይላል አንጀቴ። ለምን እላለሁ፣ ራሴን በራሴ ጠይቃለሁ። ስለዚህ ለዚች እድሜ ውሸትን ባንዋሽ፣ እውነቱንም ውሸቱንም እያመጣን ሚዲያ ላይ ባንጭን፣ እንግዲህ ትክክለኛውን እንደዚህ ቪዲዮቸውን አይተን ብናወራስ። ያው እንግዲህ ሩታ ዛሬ አብርሽን እያመናጨቀችው ነው። ሀይ እያለች እንኳን እሷ ጋባት ባይመጣ ኑሮ እሱም እኮ ከእሷ ፊት እሷን አንገቷን እቅፍ ያደርጋል እንዴ። እሷ ሌላ ነገር ስታረግ ለምን አረግሽ? እሱ ሲያረግ ግን ምንም የማይመስለው እንዴ። ጉድፈላ ዘንዶ ምንድን ነው ነገሩ? ለምን አቀፍካት? ለምን አንገቷ ላይ ተጠመጠምክ? እሺ ለምን ተጠመጠምክ? እና ውድ ቤተሰቦቼ እንደው እንትሉን ይስጠን፣ ትዕግስቱን ይስጠን። መቼም ለዛች ልጅ ያላዘነ ሰው የለም። እውነቴን ነው የምላችሁ፣ እውነቴ ደስታ ነበረች። ግን በቃ የሰው ልጅ እንደዚህ ነው የሚፈልሰው፣ እንደዚህ ነው ህይወቱን የሚያጣው። ለምን እንደሆነ አይገባኝም። አንጀቴን በላችሁ። እውነቴን ነው የምላችሁ እግዚአብሔር
ቪዲዮ ራሱ እየሰራሁኝ የናብሬሽን ራሱ እያየው እሷ በቃ ትመጣብኛል። እያፍልቅልቅነቷን እጠለዋለሁ።